በላይ በቃኝ። እኔም ገብቷል አይደል? እናንተ የምትሰሙ ልጆች አይደላችሁም። እየሰማን አይደለም እንዴና ያልኩህ እኮ የምትሰማኝ መስሎኝ ነበር። ጋሺ የምትሰማው መስሎኝ ነበር። ምን ልስማችሁ? እሺ እኔ እኮ አሁን ግራ ነው የገባኝ። እኔ ከኔ በኩል እሺ የምትፈልጉትን ነገር እያደረኩኝ ነው አይደል ያለሁት? ምን ፈልገው ነገር አደረክ እንዴ? እሺ ይቅርታ ጠይቃት አላችሁኝ። እሺ ይቅርታ አልኩኝ። እንደገና ደግሞ ባለፈው ምንድን ነው የተፈጠረው? ዝም በል አታውራ፣ እሷ ታውራ አላችሁኝ። እሺ እሷ አወራች እንደማትፈልግ ከኔ ጋር መታረቅ እንደማትፈልግ ምናምን ያው ሁሉ ነገር አወራች እንዴ? እሺ ታዲያ በግድ እኔ ከኔ ጋር ካልኖርሽ ማለት እችላለሁ እንዴ? እሷን አንቄ ነይ ከኔ ጋር መኖር አለብሽ ብዬ ቤቴ መውሰድ እችላለሁ እንዴ? የሰው ልጅ ያለ ፍላጎቱ የሆነ ነገር ማድረግ እችላለሁ? እቺ ልጅ ፍላጎት ከሌላት አልፈልግም በቃ አንተን መተው ነው የምፈልገው እያለች እኔ በግድ ነይ ከኔ ጋር ካልኖርሽም ብዬ የምታገልበት ምክንያት የለኝም እንዴ? የኔንም ሐሳብ የኔንም እንትን ለመረዳት ሞክሩ። ያ ሁሉም ሰው እኔ ላይ ለምን ነው የሚያማርረው? እኔ ላይ ለምን ነው እንትን እንደዛ ያለችበት ምክንያት ምንድን ነው? አልኖርም ያለችበት ምክንያት ምንድን ነው? በቃ ብዙ ምክንያት ደረደረች እኮ። ያን ምክንያት ታይ ይቅር፣ ምክንያቱን ታይና ከኔ ጋር ሆኚ ነው እያልኳት የነበረው አይደለ? እሷ ደግሞ ያንን ምክንያት አልተውም ነው እያለች ያለችው። ስለዚህ መተው ነው በቃ አማራጩ የሚሆነው። ኖ አንተም እያደረግክ ያለው ነገር እኮ ትክክል አይደለም። እየሰራ ያለው ነገር ትክክል ነው ወይስ አንተ ኤፍሬም? ሁሉንም ነገር እኮ እኔ ከዛ በፊት ትቼ ሞክሬዋለሁ። ገባህ? አእምሮዬንም አስጨንቄ ሞክሬዋለሁ። ለዛ ነው አሁን ላይ ሁሉም ነገር ምንም የማይመስለኝና ሁሉም ነገር እንትን ብዬ እየኖርኩ ያለሁት ማለት ነው። አሁን አንተ ምናልባት እኔ ቦታ ላይ ስላሌለክ ወይንም አንተ በኔ ጫማ ውስጥ ሆነ ነገሮችን ካልተረዳህ በስተቀር ምንም ልትረዳው አትችልም። ለምን ይሄን ስለ በእድሜ በምናምን ሳይሆን እኔ አሁን ትዳር ውስጥ ኖሬ ማይቼዋለሁ ነኝ። እያንዳንዱን ነገር እየተረዳሁኝ እያለፍኩኝ የመጣው ሰው ነኝ እና እኔ አሁን እንደውም በቃ ነገሮችን ችላ ብዬ በቃ መቀለድ፣ መሳቅ፣ መጫወት ብቻ ነው እየታየኝ ያለው እንጂ አሁን በዚህ ልክ እኔ ቁም ነገር አድርጋችሁት ነገሮችን ምናምን መጨቃጨቅ ከሷ ጋር ምናምን ቀልድ ነው ነገሩ ነው። ቁም ነገር አድርጋችሁት ስትል እኮ በጣም ግራ እያጋባህ ነው እኮ። አሁን ላይ ምንም አይነት ምርጫ እንዳልመርጥ አድርጋኛለች እኮ እሷ። ኦኬ ስለዚህ ያንን ነገር እንዴት መረዳት ይከብዳችኋል? አይ ነው አሁን እኔ ግራ እየተጋባ ያለሁት ሁለታችሁ ጋር ምንም ነገር ፍቅር የለም ነው፣ የፍቅር ስሜቱ ጠፍቷል ነው። አንተም እሷ ጋር እንደምታየው ነው፣ እሷ ጋር እንደምታየው ነው። የኔን ልብ ደግሞ አንተ ሳታውቀው ቀርተህ አይደለም። ስለዚህ አንዳንድ ጊዜ ያ በቃ ተፋቱኝ፣ እግዚአብሔርን ተፋቱኝ። እኔ ራሴን ማስጨነቅ እናንተ ማለት አልፈልግም። አሁን እኔ አእምሮዬን ማደስ ከራሴ ጋር መሆን ምናምን ኢንጆይ ማድረግ ብቻ ነው የምፈልገው። ኦኬ መዝናናት ከሄርሜላ ጋር ነው እንጂ የምታደርገው። አረ በእግዚአብሔር አረ ላይፌን ብትንትኖ ወጣችሁት እኮ እናንተ ራሱ ግራ። እኔ አሁን ወንድሜ የልጅ አባት ነኝ፣ ብዙ ኃላፊነት አለብኝ። እኔ ልጄን ላሳድግበት። በቀደም አሁን እኔ ለእናንተ አልነገርኳችሁም እንጂ እዚህ ጋር የምታዩት የሆነ ጠባሳ ነበር። እዚህ ጋር ጠባሳ አለ፣ እዚህ ጋር ጠባሳ አለ። ያውን እንደዚህ ሆንኩበት ምክንያት ምን መሰለህ? ባለፈው ለልጄ ዳቦ ለመግዛት ስሯሯጥ ተደፍቼ ወድቄ ነው። ስለዚህ አሁን እኔ ልጄን ላሳድግበት። በጣም ነው አይደል ዳቦ ገዛው። ተውኝ በቃ። ኧረ በእግዚአብሔር ኤፍሬም አታጨንቁኝ። መድኃኒዓለምን እያስጨነቃችሁኝ ያላችሁት እንዴ? ምንድነው? እኔ ገና በ23 ዓመት እዚህ ጋር እንዴ ጨጓራ በሽተኛ ልታረጉኝ ነው እንዴ? በቃ ተውኝ። ደስታታበት እኮ ኢንጆይ እያደረክ ነው። አዎ እግዚአብሔር አንተ ኢንጆይ እያደረኩኝ ነው። ልጅ እዛች ጋር 2 ወሩ ነው ገና 2 ወሩ አልሞላ። አንተ ኢንጆይ ታደርጋለህ። ለካ እኔ እሱ በ2 ወሩ ማለት ነው ተዝናንቶ ፈታ ብሎ ነው እየኖረ ያለው። ምንም ጎልበት አያውቅም። እኔ በ2 ወሬ ወንድሜ እንዴ ፓምፐርስ እንኳን አልነበረም። በዛ ጊዜ በኮባ ነው ተጠርጎልኝ ያደኩት። ትቀልዳለህ እንዴ? አይ በጣም እየቀለድክ ነው ማለት ነው አንተ። ትዳር እንደዚህ ያቅለዋል። ልጄ ባይተው ማለት ነው ተምታቶ ነው የሚኖረው ጌታን ምንም ነገር ሳይቸግረው ምንም ነገር ሳይጨነቅ። ለምን እኔ ልጅ እያለሁ ነው ያው ይሄንን ደግሞ ፋሚሊ የነበረበት ደረጃ ነው። ስለዚህ አሁን ደግሞ እግዚአብሔር ይመስገን እኔ ያለሁበት ደረጃ ጥሩ ስለሆነ ተፍታቶ ምንም ነገር ሳይጨነቅ እንዴ አሁን ስለ ፓምፐርስ ራሱ እኮ ማለት ነው አሁን እያወራ ያለው ከውጭ እያስመጣው ነው እንትን ምንለት ለምን እንዳያቃጠለው ብዬ ቂጡ ማለት ነው። አብርሃም ያልገባክ ነገር ምን ነው ታውቃለህ? አሁን ለልጅክ ታንሳለህ፣ ስለ ልጁ ምናምን ነገር አለ እያወራ ያለው። አብዛኛው ሰው እንዴ አንተ አሁን እንትን ብለህ ልጁ ማይሆን ነገር ውስጥ ሊገባስ ምናምን እያለ ሰው ይጨነቃል። ገባክ? እኔ ደግሞ ይሄ ነገር ምንም እኔ ለአንድ ልጅ አይደለም እግዚአብሔር ይመስገን ለ10 ለ15 ልጅ መሆን ይችላል። ፈጣሪ ይመስገን ምንም ማለት አሁን ለምንድን ነው ስላላወራሁት ነገር የምትወራው? እኔ ለኔ ማን ሰጠኝ የፈለከው ሐሳቡን ያነዛው አንተ ነው እኮ ኤፍሬም። እንደምናችሁ በሆነው ባልሆነው እኔን እያስጨነቃችሁኝ ስትመጡ ነው ኤፍሬም። እኔ እያደረግክ ያለው ነገር ትክክል አይደለም እኮ ነው እያልኩ ያለው። እሺ አሁን እኔ ትክክል ባልሆንና እሺ ሁሉን ነገር ትቼ ቁጭ ብል ምንም አዲስ ነገር እኮ አይፈጠርም። ሩታን እንዳያት ነው በቃ እንዴ የሆነ ነገር አእምሮ አንድ ይሻላል። ቢያንስ የሰው
ሰላም ታገኛለህ፣ የእናትህም የአባትህም ሰላም ይገኛል። ምንም አስረዳኋቸው እኮ ጋሽዬንም ማስረዳት ያለብኝ ነገር አስረዳሁት። አሁን ጋሽዬም ከኔ ጋር ተግባብተናል። በቃ ማድረግ ያለብኝ ነገር ምክር ይሰጠኛል፣ ምክሩን እቀበላለሁ። ከዛ ውጪ አንተ በኔ ቦታ ሆነ ኖረህ ካላየኸው እንዲህ ብለህ አሁን በደንብ ለመናገር ራሱ ምቹ አይደለም። እኔ አብርሃም ይኸውልህ እየሰማኸኝ ከሆነ የመጨረሻ ጊዜ ላገኘት ነው የመጣሁት። እኔ ራሱ አሁን ተመልሼ ልሄድ ነው። አይ እኔም የራሴ ህይወት አለኝ ገብቶሃል። የራሴ ኑሮ አለኝ፣ የራሴ የሆነ እንትን አለኝ ገብቶሃል አይደል? እኔ አንተ ነገር ይብሳልና ያው አንተ ሰላም ስላልሆንክ ቤተሰብ ሰላም ስላልሆነ ብዬ ነው ወደዚህ የመጣሁት። ለማስተካከል ነው ሁሉ ነገር የመጣሁት እንጂ እኔም የራሴ ነገር ስላለኝ ወደ ራሴ ነገር እኮ መሄድ አላቃተኝም። አሁን ወንድሜ ስማኝ፣ አሁን ከመጣህ አልቀረ አንደኛችንን ፈታ ብለን ተናንተን እኔ መዝናናት አልፈልግም። እኔ በአሁኑ ሰዓት ስራ መስራት ፈልገው መዝናናት አልፈልግም። መዝናናት አልፈልግም። ከዛሬ እየሰራ አይደል? የሰው ልጅ እኮ ሰርቶ ካልተዝናና የሆነ ቦታ ካልሄደ ምን ተጠቀመ ታዲያ? እየተጉላላክ ነው የመሰለኝ እንጂ እየተዝናናክ አይደለም። አሁን ምን አለ መሰለህ፣ ሁሉ ነገር በሆድ መያዝ ጥሩ ነው። እናቴ ምን ትላለች መሰላችሁ? በከርስ ትላለች። በከርስ ማለት በጉራጌኛ ነውና ሁሉም ነገር በሆድ እንደማለት ነውና ኤፍሬም አሁን በከርስ ነገር ነው። ለምን ሁሉ ነገር በውስጡ ነው የሚይዘውና አሁን እኔ ደግሞ በውስጤ መያዝ አልችልም። ስለኔ እኮ ላወራ አይደለም። ስለኔም ቆይ ልንገርህ፣ ሁሉ ነገር ፊት ለፊት ነኝ፣ ግልጽ ነኝ። እዛ ነው ስሜቴን በግልጽ ስለምናገር ነው ብዙ ሰውንም ማስደብረው፣ እናንተንም ማስቀይመው፣ ቤተሰቤንም ወንድሜንም። የሰው ልጅ ደግሞ ሙሉ አይደለም፣ ሙሉ ሆኖ የተፈጠረ የለም። የሆነ ደስ የሚል ባህሪ እንዳለው ሁሉ የሆነ ደግሞ ያልተሰጠው ነገር ይኖራል። ስለዚህ እኔ ደግሞ ግልጽነቴ እየጎዳኝ ነው ያለው ዛሬ ላይ ማለት ነውና ወንድሜ ተረዳኝ። ስለዚህ አሁንም አንተ እንጆይ ማድረግ ነው የምፈልገው፣ መዝናናት ነው የምፈልገው። አብርሽና ኤፋ አንድ ላይ መጡ። ኤፋዬ በመጀመሪያ ደረጃ አንተ ለዚህ ፍቅር ለዚህ ትዳር ተንበርከክ፣ ብዙ ነገር አደረክ። ትላንትና አሁን አብርሃም ወንድሜ ተንበርክኮ ስለምንሽ ለምን ዝም ያለ? ራሱ ተንበርክኮ አለመናትም እኮ ባለ ጉዳዩ እሱ ነው። ግን አብርሃም አሁን እኔ ጭንቀት አልፈልግም፣ ፈታ ብዬ መኖር ነው። ልጁ የእንትን አልፈልግም፣ ትዳር አይፈልግም፣ ዘላል በቃ የጊዜያዊ ደስታ ብቻ ነው የሚፈልገው፣ አዲስ ነገር ነው የሚፈልገው ብለዋል። በቃ ቃል በቃል አዲስ ነገር። ስለዚህ አሁን ኤርሜላ ስታከስር ኤርሜላ ጋር ብዙም አይቆዩም፣ ታያላችሁ። 6 ወር ራሱ ላይ ቆዩ ይችላሉ። ከዚህ በኋላ ማለት ነው። ካሁን ቆይቷል። ስንት ወር ነው? 4 ወር 5 ወር እንደዚህ ከወጣች ወይስ 6 ሞልታለች? እና እንደዛ ከሆኑ ብዙ ሰው ይጋቡ የመጣው ጋር ይጋቡ የመጣው ጋር ነገም ሌላ ይዞ ሲመጡ ደግሞ ተገልብጠው ይጋቡ፣ ነገም ሌላ ሲመጣ ደግሞ ይጋቡ የምትሉ ማለት ነው። ልጁ ማጋባት እንደማይፈልግ እኮ ነገም ወደፊት የማይሆን ነገር ነው ብለዋል። ስለዚህ ልጅቷን ለግዛዊ ደስታ ብቻ ነው የምፈልገው። እሱ ህይወት አይፈልግም ልጁ ሲጨመር ማለት ነው። ስለዚህ ኤፋ አንተ ለምንድን ነው የምትደክመው? በቃ ሲቀጥል ደግሞ እኔ ልጄ ላሳድግበት፣ ልጄ ምንም አትዋያቅም አለ። ልጁ እኮ ትላንትና ነው ከመጣው። ምን ያጣል? በዚህ በ1 ወር ከግማሽ ወይ በ2 ወር ምን ያጣል? ይሄ ሰው ልጁ ወተት አይጠባውን የእናቱ ወተት ነው እንጂ ወተት አይጠጣ። ምን አይልም። አሁን በዚህ ሰዓት እኮ የሚጠጣ ቢኖር እኮ ዳይፐር ቢኖር እኮ ሰው ራሱ ልጅቷ ብዙ ወዳ ስላለ ስጦታ ይሰጣታል፣ ሄዶ ይጠይቃታል ምናምን። እሱ ራሱ አትጨርስም። በ2 ወር ምንም ጎሎ ተያቂም አይባልም። አብርሃም ገና ነው። ወደፊት ልጄ ምንም አይጎልምና አሳድጋለሁ ምንም ስትል ደስ ይላል። በቃ ግን እኮ እንደ ሌላው ሰው ልጅህን ሄደ ስታገኝና ልጅ ከውጭ ስትገባ ስታገኝ የሚሰማ ስሜት ልጁ አድጎ 1 አመት ምናምን ነው በየቀኑ በቃ አይምሮክ ላይ ሲመጣ ታያለ።